ኦኬ እንዲህ ይላል ሱናን አቢ ዳውድ 3883 አቡ ደርዳ እንዳስተላለፈው ያላ መልእክተኛ ሰላም በእርሳቸው ላይ ይሁንና እንዲህ ሲሉ ሰምቸዋለሁ። ከእናንተ መካከል የሚታመን ቢኖር ወይም ወንድሙ የሚታመን ቢኖር እንዲህ ይበል፣ በሰማይ የምትኖር ጌታችን አላህ ሆይ ስምህ ይቀደስ፣ ትእዛዝ በሰማይና በምድር የበላይ ሆኖ ይገዛል። አስተውሉ። ማቴዎስ ወንጌል ላይ ምን ብሎናል ጌታችን ኢየሱስ? አባታችን ሆይ ስትጸልዩ ምን በሉ ብሏል? በሰማይ የምትኖር አባታችን ሆይ የምትለዋን ምን ብሎ ቀየራት? ይሄንንማ ብዬ ነው ማነብላችሁ። ቆይ ጉፋን እንዲይዘኝ አልፈልግ። በሰማይ የምትኖር ጌታችን አላህ ሆይ ብሎ ቀየረው። በሰማይ የምትኖር አባታችን ሆይ የምትለዋን በምን ቀየራት? አባታችን ሆይ የምትለዋን በሰማይ የምትኖር አላህ ሆይ። አባታችን ሆይ ማለት አይቻልማ። በሱራ 5:18 ላይ አይሁድና ክርስቲያኖች የአላህ ልጆች ነን አሉ። ታዲያ አላህ ልጆች ከሆናችሁ ለምን በኃጢአታችሁ ያሰቃያችኋል? እናንተ ከፈጠራችሁ ባሪያዎች ብቻ ናችሁ ብሏል። እኔ አባት አይደለሁም ብሏል። አባትነቱን ይቃወማል አላህ። ስለዚህ እቺን አባት የምትለዋን ከወሰደ ከእስልምናው ጋር ይጋጭበታል። ኦኬ ስለሚጋጭበት ምን አለ? በሰማይ የምትኖር አላህ ሆይ። ኦኬ ምን ብላችሁ ጸልዩ አለ? በሰማይ የምትኖር ጌታችን አላህ ሆይ። ኦኬ አንድ ጊዜ ልጨርስላችሁና እንቀጥላለን። አህመዲን አንዴ ያወጣው ቆይ ላንብብላችሁ እኔ ነው ወርኝና እኮ ላንብብላችሁና ከዛ እንቀጥላለን። እኔ እናንተ ችግር የለም አይደለ? ሳላነብ ምኑን ተረድተህ ትመልስልኛለህ? ሐዲሱን ያዘው እስከዛ ድረስ ቼክ አድርግ ለመረጃም እንዲጠቅመስ። ሱናን አቢ ዳውድ 3883 ቼክ አድርግ እስከዛ ማለት ነው። ኦኬ ምን አለ? አንድ ሰው ወንድሙ ቢታመም ምን ብሎ ይጸልይ አለ? በሰማይ የምትኖር ጌታችን አላህ ሆይ ስምህ ይቀደስ፣ ትእዛዝ በሰማይና በምድር ሆኖ ይገዛል። ጌታችን ኢየሱስ ምን ብሎናል? ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ትእዛዙ በምድር ይገዛል ማለት ነው። ጌታችን ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን። ምንህ በሰማይ እንደሆነች ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን። ኦኬ ምን ብሎናል? የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ለክብር፣ ምስጋና ለዘላለሙ አሜን ብሏል አይደል? አባታችን በሰማይ የምትኖር ስምህ ይቀደስ ብሎ ካለ በኋላ አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብሎ አይደል እንትን ያለው። ከዛስ አላህ ምን አለ? ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን፣ ኃጢአታችንን ስህተቶቻችንን ይቅር በለን፣ አንተ የመልካም ሰዎች ጌታ ነህ። ይህ በሽታ እንዲፈወስ ምህረት ከፈውስ ፈውስን አውርድ። ያሁን ከማቴዎስ ወንጌል 6 ላይ ነው የተኮረጀው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን እንጂ። ያሁን ከመጽሐፍ ቅዱሳችን የተወሰደ ማለት ነው። አንተ መሐሪ ነህ እያልነው ነው አይደል? ኃጢአታችንን ይቅር በለን የምንለው ይሄንን ኮፒ አድርጎታል። አባታችን የምትለዋን ግን ገንጠል ትገነጠላለች። እቺ ትገነጠላለች። እሺ ቀጥለ አህመዲን አለ። ምንድነው? ስለ ኩረጃ ነው ርዕሱ አለ። እየሰማኝ ነው። አዎ እና ያነሳሽ ነበርና ሐዲሶችን ታነቢያለሽ? አንተ አታነብም? ቆይ ለመጀመሪያ የምጠይቅሽ መልሽልኝ። አንተ ለምን ትጠይቀኛለህ? እየጠየቅኩ እኮ ነው። መሐመድ ይኮርጃል እያልኩ ነው እኮ ልንሄድ ነው እኮ ወደዛማ ልንሄድ ነው እኮ። የጠየቅኩሽን መልሽልኝ። ሐዲሶችን እያነበብሽ ነው እኮ። አሁን መልሱ ላይ ብቻ ታተኩርና መሐመድ ይኮርጅ ነበረ መጀመሪያ ወደዛ ማስረጃ እንድትጠይቅ አይደለም መረጃዎች እንዴ። መጀመሪያ ተረጋጊና መልሽ። እያነበብሽው ነው አይደለ? ስለ ሐዲሳቶች ታውቂያለሽ እኮ። ማስረጃውን ብለህ ትጠይቃለህ። ማስረጃውን ላውጣልህ እየተባልክ እኮ ነው። አትሰማም እንዴ? መጀመሪያ ወደ ማስረጃ ከምንሄድ በፊት መጀመሪያ የምጠይቅሽ መልሽልኝ። ስለዚህ አንተ ተረት ብቻ እያነበብሽ ነው አይደለም ወይ? ያወራሁት ነገር ላይ ተረት ሳወራ እኔ ካንተ ጋር እንትን አይደለም፣ ጊዜንም አልፈጅም። ስለማነብ እኮ ነው ማስረጃ ማውጣልህ አይደለ? ላወራሹ ነገር ማስረጃ አውጪ፣ በቃ አለቀ። ከዚህ ሌላ ምንም እንትን
አይደለ እኮ የሚባለው? ዲነር ነው እኮ ወደዛ። መጀመሪያ ተረጋጊ እንጂ ተረጋጊ። አሁን ሌላ ዝም ወሬ ብሎ አላስወራህም። ማውራትና መሞገት ይለያያል። ተረጋጊና ሌላ ወሬ አላስወራህም። መልስሽም የገባኸው ትሁት ነሽ ውሸት ነው ወይ አይደለም በሚለው ልታወራ ብቻ ነው አይደል የገባኸው? ወይ እሺ፣ አንቺ ስለ ሐዲስ ምንነት ሳታውቂ እንደ ስለ ሐዲስ አንቺ ፕሬዘንት ታደርጊያለሽ? ኦኬ አንተ ታስተምረናለህ። አሁን አንተ እኔ የማወጣውን ሐዲስ ስህተት ነው ብለህ ካልክ አንተ ላስፋህና ና እኮ ስለማውቅ እኮ ነው ሐዲስ አውቃለሁ ብለሽ ነው ስለ ሐዲስ ሐዲስን ጠቅሼልሃለሁ። አንተ ስህተት ነው ካልክ አውጥተህ አንቺ የጠቀሽው ሐዲስ ስህተት ነው ብለህ ታሳያለህ። ዳኢፍ ነው ምናምን ብለህ ሰነድ አሳይተህ ታሳያለህ። እስቲ አንተ የምትሰራ ነው ልናገር። ተረጋጊ መጀመሪያ። ታብታብ ታደርጋለህ። ተረት ልታወራ ነው አንተ ትገባለህ። አይ የጠቀሽው ሐዲስ ስህተት ነው በሚል ማስረጃ ካለ ይኸው አሰፋው ከፍተህ ታሳያለህ። ከዛ ውጪ የሐዲስ እንትንን አንተ ራስህ ከኔ እየተማርክ አይደል? ነው ገብተህ ይላል ወይስ አይልም የሚለውን ቁጥር ይዘህ እኮ ሄደህ ቼክ ልታደርግ እኮ ነው። ገና አታውቀውም ሐዲሱን ራሱ። የማታውቀውን እያስተማርን ስለ ሐዲስ ታውቂያለሽ፣ እሱን ልገመግመኝ ነው የመጣኸው? ስለማቅ መሰለኝ እያወጣው እያሳየውክ ያለሁት አንብበህ የማታውቀውን ነገር። እልቅ ዋሽቼ ከሆነ አይ ያወጣሽው ሐዲስ ዳኢፍ ነው ካልክ ዳኢፍ የሆነበትን ይኸው አስፍቼ እንትን እልሃለሁ፣ አውጥተህ ታሳያለህ። ተረት የምታወሩ ልጆች ታብታብ እያደረጋችሁ ተረታችሁን እንትን ተጽናኑ። በማስረጃ በመረጃ እያወራን ስለሆነ ማስረጃውን አውጪ እስቲ፣ እንደዛ የሚልበትን አሳይኝ። ይኸው አውጥቼ አሳያለሁ፣ ችግር የለው። ገና ግምገማ ይገባል እንዴ? ኡስታዞችን ገምግም። እሺ ሌላ ውሸት ነው የሚል ብቻ አንድ ቁጥር ይጻፍ። ውሸት ነው የተባለው ነገር ውሸት ነው የሚል ብቻ አንድ ቁጥር ይጻፍ። ሰላም ላንቺ ይሁን እህቴ፣ እንዴት ነሽ? እንዴት ነሽ እህታችን? ይሰማል? ትሰሚያለሽ? እንዴት ነሽ? ቃለ ሕይወትን ያሰማልን ሀቢብቲ። ወላ ላዝም ይሄ እፎይ ከተናገረ ጀምሮ ይኸው ክርስቲያኖች ይናገራሉ፣ ይጠይቃሉ፣ አንድ መልስ የሚመልስ የለም። ዝም ብለው ያዳርቋቸዋል። ክርስቶስ ምስክሬ። እንዴ ክርስቲያን ነሽ እንዴ? ሙስሊም መስለኛለሽ። ሙጂላ ብሎ ክርስቲያን አለ እንዴ? ሙጂላ ምን ማለት ነው? ተርጉሙን ንገሪኝ። ጁሊያ ነው ሀቢብቲ። ኦኬ ሙጂላ አልኩኝ፣ ሶሪ ጁሊያ። ምን ማለት ነው ግን ጁሊያ ራሱ? ሙጂላ መስለሽኝ እኮ እንደውም ቀድሜ ያስገባውሽ እኮ ሙስሊም መስለሽኝ ነው። ሙጂላ በሚል ተረድቶ ማለት ነው። የፈጣሪ ያለ ምን ማለት ነው ጁሊያ? ጁሊያ እኔ እንጃ፣ አረቦች ያስቀመጡልኝ ስም ነው። ኦኬ ሰላም ናችሁ ወይ? እንዴት ናችሁ? ማማይ እርሶ ሰውዬ እኛ ሰውዬ እኔስ ለስንቱ መልስ አርዲ ሙሽራ ነው ብዬ ለስንቱ ልመልስ? ሞሸርሽ እንዴ ጠፋ ምናምን ሲሉ በቃ እሱ ተሞሽሮ ነው ምናምን አልኳቸው። በዛ መሆን አለበት እንጂ መቼም አይናችን እያየ። ሰላም ብያለሁ ሁላችሁንም። ላይ ምታች ያላችሁ ቃላት እንደሚያወራብኝ አይደለም፣ እኔ ስራ በዝቶብኝ ነው። አይ በጣም ግን አስተዋሽ አለ የምር። አርዲን አረ ጠይቁልን፣ አርዲ በኮሜንት እንዳለ በጣም ነበር ይጽፉ የነበረው። የት ገባ? በጣም በውስጥ ራሱ መምህር መላኩ ራሱ ደውለው ነው የጠየቁኝ የምር። በስመ አብ እግዚአብሔር ያክብርልኝ። እውነት ነው ተናግራለሁ እኮ እስከ ማርች መጨረሻ ድረስ ስራ ይበዛብኛል፣ እጠፋለሁኝ ትንሽ ብያለሁ። አሁንም 1-2 ሳምንት ይቀረኛል፣ እመጣለሁኝ። ግን አለን አረና ቁርአን ተጠብቋል አልተጠበቀም የሚለው ርዕስ ራሱ ጠፋ እኮ። ትናንት ሪከርድ ያደረኩት የሆነ ድምጽ ነበር። ላርዲ ልካለሁ እያልኩ ለቢኒና ለምረታብ እየነገርኳቸው ነበር። ማታ አሳወቃቸው የሚለው
ሱረቱ ዩኑስ ላይ እሱን ቆይ ልክልሃለሁ። አዲስ ነው ትላንትና ቀዳሁት። ኧረ ላኪልኝ። ኦኬ ልክልሃለሁ። ቆይ ያ ድምፄም ትንሽ ጎርነን ብሏል። እኔ ጋር ጠዋት 12 ሰዓት ስለሆነ ነው። ኦኬ ስራ የለም ዛሬ ነው? የለም። አይ ዛሬ ስለዚህ ዛሬ ፍሪ ነው ማለት ነው። አንለቀው ሁላችሁም አይቻለሁኝ። ሰላም ብያለሁ። ዜል መዲ ሁላችሁም ሰላም ብለናል። ላይም ያላችሁ እንኳን ደህና መጣችሁ። ሰላም ይብዛ ወንድማችን፣ እንኳን ደህና መጣ። እግዚአብሔር ይመስገን። ጁሊያ ማን ነበር ያለችሽ? ሙንጅል ነው ያለች? ሙንጅል ብያረብም ሙንጅል ነው ሙንጅል ኤርዲ ማማዬ መነጽር ግዢ እንዴ አለኝ ጌታን አለ። ቢኒ በሾርኔ ሲነካኝ ምን ቢለኝ ጥሩ ነው ቢኒ መነጽር ግዛ ይለዋል። እኔ እንደሌሎቹ መነጽር አያስፈልገኝም አላለ። ይኸውልሽ ጁሊያ የምትባል ልጅ ነበራት ማዳሜ ማለት ነው። እና የሷ ስም ነው ያስቀመጠችልኝ። ምንድነው ስላት ጁሊያ ማለት አበባ ነው አለች። አስተረጉምሻት አሁን ነው ኖ ገና ስጠራኝ ማለት ነው። የልጇ ስም ምንድነው ስላት አበባ፣ አንቺም ጁሊያ ነሽ አለች። አሁን ቤት ሲጠሩን ሁሉ የኔ ሲጠሩኝ እሷ ይመስላታል፣ የሷ ሲጠሯት የኔ ይመስለኛል። የገባች ሙስሊም አለች ናዲያ። ተመለሽ። ያው ቀጥይ ወደ ርዕስሽ ማለት ያ የኢሳ አባት ማን ነው በሚል ነበርና አንዲት እህታችን ገባችና ቁርአን ከመጽሐፍ ቅዱስ ኮርጇል፣ መጽሐፍ ቅዱስ ከኛ ቁርአን ኮርጇል እያሉ ይጨቀጭቁኛል ሙስሊሞች። እና መጽሐፍ ቅዱስ ነው ኮረጀው። ኦኬ አሪፍ ነው። አይ እሱን የኮረጀው በሚል ነካ እያደረኩኝ ነበር የኮረጃቸውን ነገሮች ሐዲሳቶች ምናምን። በቃ ወደ ርዕሳችን እንመለስ። የኢሳ አባት ማን ነው በሚል ያ ማለት ምን ማለት ነው መሰላችሁ? የአንደኛ ክፍል ተማሪ የ12ኛ ክፍል ተማሪ ፈተናውን ያለፈው ከኔ ኮርጆ ነው ብሎ እንደመናገር ማለት ነው። 12ኛው ክፍል እንደዛም ነው። እናት ልጅ ወልዳ ልጇስ ማለት ማማጥን ከልጇ እንደተማረች እንዴት ነው እንደዛ ይሄዳል? ለምን ምሳሌ ያ ማማጥን ከልጇ እንደመማር ማለት ነው አይመስል ነገር። አንዳንድ ጊዜ ሙስሊሞች ተማረች ነው ሁሉ ያስተምርሻል አንቺ በቃ ወይ ጉድ አይደለም። እሱንም አውቀዋለሁ፣ ግን ለዚህ ለምሳሌ ነው ኤፌሶን ሰይፍሻል። ያው ለምን እንዳገስኳት እኮ ነው የግራ ጎን ነው። ያይ በጣም ይገርመኛል አንዳንዴ ምን ያህል እንደሆነ አረዳዳቸው አሉ። ምክንያቱም እዚህ ቲክቶክ ላይ እየገቡ መጽሐፍ ቅዱስ ከቁርአን በኋላ ነው የተጻፈው ብለው ሁሉ የሚያስቡ እንደዛ አይነት ሙስሊሞች ሁሉ አሉና እርግጥ በእንደዚህ አይነት አረዳድ እስልምና ውስጥ የሚቆይበት አንደኛው ምክንያት በእንደዚህ አይነት አረዳድ ነው የሚለውን እንድናይ ነው የሚያደርገን። ምክንያቱም በምንም አይነት አንድ ያነበበና ያወቀ ሰው መቼም መጽሐፍ ቅዱስ ከቁርአን በኋላ ነው የተጻፈው ብሎ ስለማያስብ። ለማንኛውም ወደ ተመለሱና የገባችው ሙስሊም ናዲና ሙስሊም ነች። ተቀበላት አርዲ በቃ በአዲስ ኢነርጂ ነው የመጣው። አስፋክ አንዴ መጣ። እሺ ናዲና ሰላም፣ እንዴት ነሽ? ይሰማሻል ናዲና? 12ኛ ዩኒቨርሲቲ ልክ ነው። እሺ ናዲና አይሰማትም መሰለኝ። ለማንኛውም እንግዲህ በተነሳው ርዕስ የኢሳ አባት ማን ነው በሚለው ላይ እንግዲህ ሙስሊሞች ገብታችሁ መመለስ የምትችሉ ከሆነ ገብታችሁ መልሱ።
ሙስሊሞች አንድ የሚናገሩት ነገር አለ። አላህ የሰው ልጅን ሲፈጥር በአራት አይነት አፈጣጠር ነው የፈጠረው ብሎ የሚናገሩት አለ። አደምን ያለ አባት ይላሉ፣ ሐዋን ከአደም፣ ከዛ ከፍትወት ጠብታና ከዛ ደግሞ ኢሳን ማሚና አደምን ከጭቃ፣ ከዛ ኢሳን ያለ አባት ይላሉ። ኢሳ ኢብኑ መርየም ነው እኮ የሚባለው ራሱ በአጠራሩ ለየት ብሎ የሱ ኢሳ የመርየም ልጅ ብለው ነው እንግዲህ ብዙ ጊዜ ያው በአረቦች ኢብን ተብሎ በአባት ነው ያው እኛ በአባታችን ስም እንደምንጠራው ማለት ነው። እገሌ ተብሎ ኢብን የእንትና ልጅ ተብሎ ይጠራል በአባት። ያው የኢሳ ግን ኢብን መርየም ነው የሚባለው እና አባቱ ማን ነው የሚለውን ብትነግሩ መልካም ነው። ወይፎይ አስጨናቂ፣ ወይፎይ አስጨናቂ። ይኸው 20 ፎይ አለ ተመለከታችሁ? እንትኑ ራሱ አርዲ እንዴ ሰሞኑን አልነበርክም እንዴ? አርዲ የት መቼ ነበርኩኝ? ብዙ ነገር ሰምተሃል? ኖ ያለው ነገርማ ሰምቻለሁ። እኛ ግን አሁን የኢሳ ነገር ላይ ማለት ነው ወደ መርየም በራሱ መጥቶ የነፋው አካል አላህ ነው ወይስ ጅብሪል ነው የሚባለው ነገር ራሱ መነሳት አለበት። እንግዲህ ቁርአኑ የሚለው እኛ ከመንፈሳችን ነፋንባት ነው የሚለው። ነፊው አካል ደግሞ ጅብሪል ነው። እንግዲህ እንዴት እንደሆነ መጠየቅ አለበት ነው የምትዩ። ከመንፈሳችን ወስደን ነፋንባት ብሎ ቁርአን ላይ ያስቀምጣል። ያው አላህ ግን ደግሞ እንዳልመጣ ይታወቃል። ጅብሪል ነው እንደዛ ያደረገው። ስለዚህ ጅብሪል መንፈሱን ይዞ መጥቶ ጅብሪል ለወየ የነፋው እንዴት አድርጎ ነው ይሄ ነገር የሚለውን ብታስረዱን ጥሩ ነው። ከዛም ባሻገር ደግሞ እኔ ደግሞ በግል የምጠይቀው ጥያቄ ደግሞ የኢሳ አወላለድ ላይ ለምሳሌ እኛ በክርስትና ኢየሱስ ክርስቶስ ከድንግል ላይ የተወለደው ብለን ስንናገር ከድንግል የተወለደበት ምክንያት አለው። ከሰማያ ሰማያት ወርዶ ስጋን መልበስ ስላስፈለገው ከድንግል ተወልዶ በድንግል አድሮ ከድንግል እንደተወለደ በዛ እናምናለን። ያ ደግሞ የሆነበት ምክንያት እሱ ራሱ ክርስቶስ አምላክ ስለሆነ ቅድመ ዓለም የነበረ እግዚአብሔር ወልድ ስለሆነ ያንን ነገር እንዳደረገ ስለ ሰው ልጆች ኃጢአት እንደመጣ የሚሉት ብዙ ታሪኮቹ ከዛ ጋር ተያይዞ የሚመጡ ናቸው። በእስልምና ግን ኢሳ ከመርየም በድንግልና ነው የተወለደው ብለው ያስተምራሉ። ለምሳሌ ይሄ እንዲሁ ከክርስትና ያልተወሰደ ሐሳብ ከሆነ ምንድነው የኢሳ ከድንግል መወለዱ ትርጉሙ ምንድነው? ጥቅሙ ምንድነው? ለምንድነው ከድንግል የተወለደው ኢሳ? በእስልምና ሲባል የኢሳ ከድንግል መወለድ ተአምር ነው ይላሉ። ተአምር ነው። ግን አንድ ነገር ልብ ሊባል የሚያስፈልገው ነገር ምንድነው? ተአምር ሲደረግ ተአምር ለሰዎች አንደኛ ወደ እግዚአብሔር መመለሻ ምልክት እንዲሆን እግዚአብሔር መኖሩን ኃያል መሆኑን ታላቅ መሆኑን ማሳያ ምልክት እንዲሆን ነው ተአምር የሚደረገው። ሰዎችም ምስክር እንዲሆኑ ለዛ ተአምር የሚደረገው ለዛ ነው። ኢሳ ግን ከድንግል ተወለደ ሲባል መርያም ያተረፈችው ነገር ምንድን ነው? ሰዎች ተአምር ነው ብለው ተገርመው ተደንቀው በፈጣሪ አመኑ ወይንስ ቁርአን እንደሚነግረን እንዲያውም የተከሰተው ምንድነው? መርየምን ምን አይነት መጥፎ ነገር ሰራሽ፣ አይሁዶች ምን አይነት መጥፎ ነገር ሰራሽ ያለ ትዳር ከትዳር ውጪ ልጅ ወለድሽ ብለው ወቀሳ ውስጥ ከመክተት ውጪ ምን አይነት ተአምር ነው የሆነው የሚለውን ሙስሊሞች በዛው ደግሞ
አያይዛችሁ ብታብራሩ መልካም ነው። ምን አይነት ተአምር ነው? እና እሱ ትልቅ ጥያቄ ነው። ብዙ ጊዜ የሚሆነው ነገር ምንድነው? በእስልምና ላይ ሀሳቦች የተወሰኑ ሙሉ ያልሆኑ ሀሳቦች እንዲሁ ኮፒ ተደርገው በመወሰድ ኮፒ ተደርገው ይወሰዱና እዛ ውስጥ ሲገቡ ግን ቦታቸውን አያገኙም። ታሪኩ አብሮ የሚገጥም አይደለም። ኢቭን ከስሙ ከመሰረታዊው ከስሙ ድረስ ተነስታችሁ ምን ማለት ነው ኢሳ ማለት እንግዲህ ሩት ወርድ አለው ወይም የመመስረቻ ቃሉ አለው፣ የመጣበት ቃል አለው። ምን ማለት ነው ኢሳ ማለት? ኦኬ እኛ እንግዲህ ኢየሱስ ሲባል ኢየሱስ ምን ከሚለው ቃል የመጣ እንደሆነ ትርጉሙ ምን እንደሆነ ለምን እንደዛ እንደተባለ ምክንያቶቹ በሚገባ የሚታወቁ ናቸው። ኢሳ ትርጉሙ ምንድን ነው? ምን ማለት ነው? ለምንድን ነው ኢሳ የተባለው? አያችሁ እንደዚህ አይነት ነገር ምንድነው? ታሪክን በአግባቡ ካለ መረዳትና ካለ መተንተን ዝም ብሎ ኮፒ ተደርጎ ቢወሰዱ። አሁን ለምሳሌ እኔ የማማዬን ስም ዝም ብዬ ማማዬ ብዬ ወስጄ ስለ ማማዬ ታሪክ ብናገር ማማዬ ማለት ምን ማለት ነው ብሎ ሰው ግን መጥቶ ሲጠይቀኝ አጥጋቢ ምላሽ ማልሰጥ ከሆነ ወይንም ባለ ታሪኩ ከሚያውቀው ታሪክ ውጪ ምላሽ ምሰጥ ከሆነ ይሄንን ዝም ብዬ ቀድቼ የወሰድኩት ታሪክ ነው እንጂ እውነት እኔ ስለማማዬ የሚያውቀው ነገር አለ ማለት አይደለም። የኢሳም ነገር እንደዚሁ ነው። ምንድነው? ለምንድነው ኢሳ የተባለው? ለምንድነው ከድንግል የተወለደው? ማን ነው አባቱ? እንደዚህ አይነት የሚሉ ጥያቄዎችን አብሮ የሚያመጣ ስለሆነ ኢሳ የማን ልጅ ነው? የሆነ ተፍሲር ላይ ጅብሪል ኦኬ አይቱ ቁርጡቢ ተፍሲር ላይ እንደዛ ይላል። ኦኬ ሙስሊሞች ካላችሁ እንግዲህ እንግቡና እዚህ ነገር ላይ ብትናገሩ ስሙ ማን ነው የሚለው ላይ ትርጉሙ ምን ማለት ነው? ከዛ በመጀመር አባቱ ማን ነው? ከድንግል የተወለደበት ምክንያቱ ምንድን ነው? እነዚህ ነገሮች ብትነግሩ። ኦኬ መሐመድ ወዳ ሰላም ነው። እግዚአብሔር ይመስገን። እንዴት ነው መሐመድ? እንኳን ደህና መጣ። እሺ ጥያቄን ሰምተሃል? ጥያቄን ሰምቻለሁ። ጥያቄን ጠይቅና እኔ ደግሞ በቂ መልስ እሰጥሃለሁ። ነገር ግን ጥያቄን እየመለስኩ ልታቋርጠኝ አትችልም። አንተ የፈለከውን ጠይቀህ እንደዛ ያስማማናል። ችግር የለም። አንተ ብቻ ከርዕሱ ጋር ተያያዥ የሆነ ነገር መልስ። ከርዕሱ ጋር ተያያዥ ሳይሆን ከጥያቄው እውነተኛውን ጥያቄ መልስ። አንተ እያቋረጥከኝ አንተ የፈለከውን አልመልስም። ስማ አንተ ጥምብ የክርስቶስ ልጅ ከዚህ ጋር አታውራ፣ አስወጣው። የሚገርም ነው ግን ሙስሊሞች መቼም ምን አይነት ባህሪ እንደሆነ የምትይዙት በጣም የሚገርም ነው። በጣም ድንቅ ነው። መቼም ይሄ የሚያሳየው ምንድን ነው? የመሐመድን ፍሬ የሚያሳይ እውነት ስርዓት። እንደዚህ አይነት ስርዓት ማጣት ምን ማለት ነው? ገና ማውራት መጀመር የተጠየቀው ጥያቄ ምን ማለት ነው? ኢሳ ማለት ምን ማለት ነው ተብለህ ነው የተጠየቀው። የምትመልሰው መልስ ግን በጣም የሚያሳፍር ነው። ተሳድቦ ወጣ እንደ ሰማሁት። ባሮክ የሚሎች ተመችታችሁኛል። አሁን ልክ ሊል ክርስቶስን ይሳደብ ሲል ነው የነገሉት። አዋረኩ ሙስሊም አስገቡ።
አለም እንዴት ነሽ? ሰላም ብያለሁ። አለም ማታ ሼር አድርጌልሽ ነበር አንድ አዝናኝ ርዕስ ይዘን እሱን ታች ላይ የሞሉት እንዳለ ክርስቲያኖች ናቸው። ቆይ እኔ የምለው ክርስቲያኖች አሁን ወደ 60 ምናምን ሰዎች ናቸው የሚታዩ እንዳለ ክርስቲያኖች ናቸው። እሺ ምን እናድርግ? ቆይ እናንተን እናስገባ ወይስ ሙስሊሞችን? ሙስሊሞች እስቲ አንዳንድ ቁጥር ጻፉ። በነካ እጃቸው አርዲን ፎሎ አድርጉት ሁላችሁም 1000 ምናምን ሰዎች አስገቢኝ እስቲ። እኔ ኮሜንት ላይ መሳብ አልችልም እና ኮሜንት ላይ አንዳንድ ቁጥር የሚጽፉትን ሳቧቸው አስገቢኝ። ሙስሊሙ ማለታቸው ምንድነው ግን አሁን ቅድም ከገባው ልጅ አንድ ነገር እንደው ለምንድነው ራሳችሁን ጠይቁ እስኪ። ምንድነው እንደዚህ ቁጣ የሚያስብለን ነገር ምንድነው? ለምንድነው ገብቼ መልስ መመለስ ያልቻልኩት? ወይንስ በስርዓትስ መልስ የማልመልስበት ምክንያት ለምንድነው ብላችሁ ራሳችሁን ጠይቁ። ሰው መልስ ሲያጣ ነው ቁጣ ዱላ እንደዚህ አይነት ነገር ውስጥ የሚገባው። ለዛ ነው እና እንደዛ አይደለም ንግግር መሆን ያለበት። እንደዛ አይደለም። በቃ መልስ ካላችሁ ተመልሳላችሁ፣ ከሌላችሁ እንኳን እኮ በቃ ዝም ማለትም እኮ ያባት ነው። የበለጠ በተናገራችሁ ቁጥር የበለጠ እንደዚህ አጉል ነገር ባነሳችሁ ቁጥር እናንተ ሳትሆኑ እምነታችሁን ነው የሚያሰድበው። ምንድነው ከእምነታቸው ምንድነው የሚማሩት የሚለውን ነገር ነው የሚያሳየው። እንደዛ ባታደርጉ ጥሩ ነው። መልሱ ላይ ብቻ ትኩረት አድርጉ። እሺ ማንም እንዳይ እሺ ችግር የለም። ለማንኛውም ሙስሊሞች ቀላል ጥያቄ ይመስለኛል። የኢሳ አባት ማን ነው? ኢሳ ስሙ ምን ማለት ነው? ለምንድን ነው በድንግልና የተወለደው? የሚሉትን ነገሮች ገብታችሁ አብራሩ። በተለይ ደግሞ ወደ መጽሐፍ ቅዱስ ውስጥ ሳገቡ እስልምና እውነት የበፊቶቹን መጽሐፍቶች የማይቀበል ከሆነ እዛ በራሱ ማብራራት መቻል አለበት ማለት ነው። የማይቀበል ስላችሁ እንግዲህ እጃችን ላይ ያለውን መጽሐፍቶች ማለት ነው። እሺ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን አለሁ። ክርስቲያን ነህ እንዴ? ክርስቲያን ነኝ። አንድ ነገር ለማለት ነው። ፈቃዳችሁ ከሆነ ግን ሰዓት የሚይዝባችሁ ከሆነ ችግር የለውም እወጣለሁ። እሺ አይ ከመረጅም ነገር ካልሆነ ችግር የለም። ረጅም አይደለም። እሺ ማለት የእግዚአብሔር ነገር በጣም ግርም ይለኛል። እውነት ማለት እውነተኛነትን በተለይ መጽሐፍ ቅዱስን የምናነብ ከሆነ እውነተኛነቱ ቃሉ የማይሻር መሆኑ በጣም ይገርመኛል። እዚህም ደግሞ ትልቁ ነገር የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ያለችው ቃል ትገርመኛለች። ማለት በዛን ጊዜ ለአሕዛብ ሁሉ ይህ የመንግስት ወንጌል እስኪሰበክ ምናምን የሚለው አሁን ወንጌል በጣም ተቀጣጥሏልና ለማያምኑ ያው አሕዛብ የሚለው የማያምን ነው ያው ብለን በትርጓሜ የምንረዳው ማንኛውም ሰው ያው ግዴታ ሙስሊም ሳይሆን የማያምን በቃ በክርስቶስ እንደሞተለት ክርስቶስ ለኛ ብሎ እንደመጣ የማያምን በሙሉ አሕዛብ ነው። ስለዚህ ይሄ ቲክቶክ ፕላትፎርም ደግሞ እቺኛዋን የእግዚአብሔር ጥቅስ ከዛን ጊዜ ከዚህቺ የመንግስት ወንጌል ከተሰበከች በኋላ መጨረሻው ይመጣል ነው የሚለውና እቺን ለማለት ነው ፈልገው። አሁን ሰው የማያምነውም ሰው ማንም ሰው ሙስሊም ብትሉት ማንኛውም የማያምን ሰው ወንጌልን ከአንዳንድ ደካማ ክርስቲያን ይቅርታ ግን ለቃሉ ከአንዳንድ ደካማ ክርስቲያን የበለጠ ስለ ወንጌል እያወቀ ነው። እናንተንም በመከታተል ሌሎችም ላይ ያሉትን ሰዎች በመከታተልና ይሄን ቤቱንም ብዙ ጊዜ እከታተላለሁ። እቺን ለማለት ነው የፈለኩትና አንዳንድ ሙስሊም ቤቶችም ገብቼ እቺን ነገር ጠቅስብላችኋለሁ። እቺን ነገር እንዴት ነው የምታዩት?
ስላቸው ጊዜ ብዙ ጊዜ እንደውም የሚመልሱልኝ መልስ ያው ወደ ራሳቸው ነው የሚወስዱት። ትክክለኛው ኤንጅል እኛ ጋር ነው ያለው ምናምን ነው የሚሉኝና እቺ ነገር ስለምትገርመኝ ነው። ማለት ብዙ አለ፣ ብዙ በጣም ብዙ አለ፣ ግን እቺኛዋ በጣም ኢዚ ነች። ሰው ሁሉ እንዲረዳ ምን ያህል ባይብል ሪል እንደሆነ የምትለው ለማስተላለፍ ነው። በጣም አመሰግናለሁ። ክብረት ይስጥልኝ። አሜንሽ ወንድማችን፣ እውነት ነው በጣም ፍጥረት ሁሉ የእግዚአብሔርን ወንጌል መስማቱ አይቀርም። የኢየሱስ ክርስቶስን ለሰው ልጆች የከፈለውን ዋጋ በአንድም በሌላ መልኩ መስማቱ አይቀርም። የመጨረሻው ቀን ከመድረሱ በፊትና ይሄ ደግሞ ይፈጸማል ብለን እምነታችንም ነው ተስፋችንም ነው። እንግዲህ ጆሮ ያለው ልብ ያለው የሚያስተውል ይህንን ነገር ያስተውላል። እና እውነት ብለሃል፣ ልክ ነው። ብሩኬ እንኳን ደህና መጣ ነበርክ፣ ግን እንኳን ተመልሰ መጣ። እሺ፣ ከታች አንድ ሙስሊም ልጅ እንትን እያደረገ ነበረ፣ ኮሜንት እያደረገ ነበረ። ኢሳ አባት የለውም ተአምር ነው ብሎ ኮሜንት እያደረገ ነበር። ገብተህ ብትመልስ የበለጠ ይመረጣል። አንድ ቁጥር ጻፍና ሙስሊሞች ካላችሁ። ኦኬ፣ ሚስተር አብዱል ሐፊዝ ገብቷል። እንኳን ደህና መጣህ አቶ አብዱል ሐፊዝ። አቶ አብዱል ሐፊዝ እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እሺ እንግዲህ ጥያቄውን አዳምጠሃል ብዬ ተስፋ አደርጋለሁ። አይ አሁን የገባሁት እንደ አጋጣሚ አሁን የገባሁትና የገባሁበትም ምክንያት ምንድን ነው? ቪዲዮ እንደ አጋጣሚ የሆነ ቪዲዮ አይቼ ነበር። ከዛ ላይቭ መሆናችሁን ሳቅ ጥያቄ ለመጠየቅ ነው የገባሁት። ጥያቄ ነበረን ግን እና ከርዕሱ ጋር የተያያዘ ነገር ቢሆን የተሻለ ነው። ያው ርዕሱም ፊት ለፊት ስክሪኑ ላይ ተለጥፎት እንደምትመለከተው ነው። ምንድን ነው መሰለክ፣ ያው እኔ ተማሪ ነኝ። ስለ እስልምና በመማር ላይ ያለው ሰው ነኝ። ሙሉ እውቀቱ የለኝም። ስለ ኢሳ አባት ማን ነው ስለሚለው ገና ማጣራት ላይ ነኝ። ምናልባት አሁን ወጥቼ ካሉት ነገሮች ጋር አስተያይቼ ወይ ሰዎችን ጠይቄ መጥቼ ልመልስልህ እችል ይሆናል። ከዛ በፊት ግን እኔም እንዳልኩ ያው ተማሪም እንደመሆኔ እናንተ ጋር የሚያየሁት ቪዲዮ ስላለ በዛችሁ ዙሪያ ጥያቄ ብቻ ጠይቂያችሁ ከዛ ለመስማት ነው የመጣሁት። መልካም፣ እሺ በቃ ጠይቅና ከዛ ያንተን ደግሞ በሚገባ እንትን ታላለህ ታጠናለህ ብለን ተስፋ እናደርጋለን። እሺ ቀጥል። እሺ ጥያቄ ያው ምንድነው ቪዲዮ ላይ ሳይ የነበረው ያው ምናልባት ታስታውሳላችሁ ቢያስባለው ሰዎች ሙዚቃ እየሰሩ ስለ መሐመድ ይዘፍናሉ ምናምን የሚባል ነገር ነበርና መሐመድ እውነተኛው መልእክተኛ እውነተኛው አገልጋይ መሐመድ ነው ወይስ ጳውሎስ በሚለው ዙሪያ ላይ ምንድነው ልዩነቱ? ወይም ደግሞ መሐመድ ጳውሎስ የተሻለ የሚያደርገው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያጣችሁት ነገርስ ደግሞ ምንድነው? እሱን ማወቅ ፈልጌ ነው። እሺ በጣም እሺ። እኔ በሰራሁት ቪዲዮ ላይ ነው ያየኸው? ማማ የመስል ልጅ የሚል ላይ እንቀጥል አረ። ኦኬ መልካም፣ ጥሩ ጥያቄ ነው በጣም። ምንድነው ያለው ልዩነት? ከመሐመድስ ያጣችሁት ነገር ምንድነው የሚል ነው። እሺ ሐዋርያው ቅዱስ ጳውሎስ ማን ነው ስንል ፈሪሳዊ የነበረ አይሁዳዊ የነበረ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመረጠ ወንጌልን እንዲሰብክ ወንጌልን እንዲያስተምር የተመረጠ ሐዋርያ ነው። እንዴት አድርጎ ነው የተገለጠለት ኢየሱስ ክርስቶስ ስንል
በደማስቆ መንገድ ላይ ክርስቲያኖችን በሚያሳድድበት ወቅት ኢየሱስ ክርስቶስ ተገልጦ ሐዋርያው ቅዱስ ጳውሎስን ሐዋርያ አድርጎ እንደሾመው በዛን ወቅት። ነገር ግን በዛን ሰዓት ላይ ጳውሎስ በሚሾምበት ሰዓት፣ ጳውሎስ በሚመረጥበት ሰዓት ጳውሎስ ብቻውን አይደለም ተነስቶ እኔ ከእንግዲህ በኋላ ሐዋርያ ተደርጌ ተሾሜያለሁ፣ ከእንግዲህ በኋላ እኔ ነኝ የማስተምረው፣ እኔ ነኝ መልእክት ይዤ የመጣሁት፣ ከፈጣሪ ጋር መልእክት ተሰጥቶኛል ብሎ ብቻውን የመጣ ሰው አይደለም ቅዱስ ጳውሎስ። ኢየሱስ ክርስቶስ በዛ በደማስቆ መንገድ ላይ ከተገለጠለት በኋላ ደግሞ ከሱ ባሻገር ደግሞ ለሌሎች ሐዋርያቶች ለምሳሌ እንደ ሐናንያ ጋር ኢየሱስ ክርስቶስ ተገልጦ ይሄንን ነገር ለሐናንያም እንደነገረው ጳውሎስ የሚባል ሰው ወይንም በቀድሞ ስሙ ሳውል ይባል ነበረ፣ ሳውል እንደሚመጣ ያንን ሰው እንዲቀበሉት ሐዋርያቶቹ ኢየሱስ ክርስቶስ እንዳዘዘ። እንዲያውም ሐናንያ እንደ ጌታ ሆይ እንዴት ይሆናል ይሄ ነገር? ሳውል እኮ ክርስቲያኖችን የሚያሳድድ ሰው ነው ብሎ ከጌታ ጋር ንግግር እንዳደረገ፣ ጌታ ደግሞ አይ እኔ የመረጥኩት ነው፣ እጃችሁን ጭናችሁ ጸልዩለት፣ ወንጌልንም እንደሚያስተምር ለሐዋርያቶች ይናገራል። ከዛም ባሻገር ከሐዋርያቶችም ከጌታም ደግሞ ባሻገር ከሐዋርያቶች ጋር ከዛ በህብረት ይሰራ እንደነበረ ሐዋርያቶች የመሰከሩለት አስተማሪ እንደሆነ። ለምሳሌ ሐዋርያው ቅዱስ ጴጥሮስ በጴጥሮስ መልእክት ላይ በመጽሐፉ ላይ ስለ ጳውሎስ ምስክርነት እንደሰጠ እንመለከታለን። ስለዚህ ጳውሎስ ብቻውን የመጣ ግለሰብ ሳይሆን አንደኛ በጌታ የተመረጠ እንደሆነ ዋነኛውና መሰረታዊው ነገር በጌታ የተመረጠ እንደሆነ፣ ሁለተኛ ደግሞ ሐዋርያቶችም የመሰከሩለት ግለሰብ እንደሆነ፣ ከዛም አልፎ ደግሞ አስተምህሮቶቹን ስንመለከት ለሰው ልጅ ምን ያህል የሚጠቅሙ ናቸው የሚለውን እሱ ላይ እንዲያው በሰፊው ኮምፔር የትምህርቶቹን መሐመድ ያስተማረውና ጳውሎስ ያስተማረው የሚለውን ትምህርት ኮምፔር ማድረግ ካስፈለገ እነዛን ኮምፔር ስናደርግ እናያለን። ግን የመጡበትን ያመጣጡን መንገድ ብቻ እናነጻጽርና ከዛም በኋላ ስለሌላው ዲቴል መግባት ይቻላል። ይህንን ካየን የቅዱስ ጳውሎስን አመጣጥ በዚህ አይነት መልኩ ካየን ወደ መሐመድ ደግሞ ስንመጣ መሐመድ በአንድ ወቅት ሂራ በሚባል ዋሻ ውስጥ ተመስጦ በሚያደርግበት ወቅት አንድ አካል ተገልጦ እንደያዘው የአካል ይጨምቀው እንደነበረ የአካል ይጨምቀው ነበረ። እየጨመቀ አንብብ ይለው እንደነበረ ምንድነው ማነበው ይላል መሐመድ። ይሄ ነገር 3 ጊዜ በተደጋጋሚ እንደተከሰተ እዛው በዛው ማለት ነው እያነሳ ይጨምቀው ነበረ። ትንፋሽ እስከሚያጥረው ድረስ ሊሞት የደረሰ እስከሚመስለው ድረስ የአካል ይጨምቀው ነበረ መሐመድን። የአካል ደግሞ ራሱን አልገለጠለትም። እኔ ገሌ ነኝ ብሎ አልገለጠለትም። ለምሳሌ ቅዱስ ጳውሎስን ሳነሳ ማነህ ብሎ ሲጠይቅ ጳውሎስ እኔ የምታሳድደኝ ጌታ ነኝ ብሎ እንደመለሰለት መጽሐፍ ቅዱስ ይነግረናል። እንዲያው ጌታን የተገለጠለት ሌላም መላእክትም አይደለም። ግን በመላእክትም ሲገለጡ በመጽሐፍ ስንመለከት ያ የሚገለጡበት መንገድ መላእክቶች እርግጥ የሚያስፈራ ነው። መላእክቶች ሲገለጡ የሚያንቀጠቅጥ ነው። ግን በዛው ልክ ደግሞ መላእክቶቹ ሰዎቹን ወደ ማጽናናት እንደሚገቡ ራሳቸውን እንደሚገልጡ እንመለከታለን። ምናልባት ቀጥታ ራሳቸውን ባይገልጡ ግን በሌሎችም ኮንፈርሜሽን እንደሚኖር ማረጋገጫ እንደሚኖር እንመለከታለን። መሐመድ ላይ ግን ይህ አካል የተገለጠለት አካል ጨምቆ ካንገላታው በኋላ የሆነ የሱራ ክፍል ሱራ 96ን ቅራ የሰው ልጅን ከፍትወት በፈጠረው የሚለውን የቁርአን ክፍል
እንደገለጠለትና እሱን ይዞ እንደሄደ ይነግረናል። ከዛም በኋላ ሮጦ ሄዶ ቤቱ ከገባ በኋላ ሚስቱ ስር ተደብቆ ሸፍኝኝ ይላት እንደነበረ ከዲጃ የምትባል ሚስት ነበረችው መሐመድ በወቅቱ። ሸፍኝኝ የሆነ መጥፎ ነገር ሊሆንብኝ እንደሆነ ይሰማኛል ብሎ እንዳላት እንመለከታለን። ከዛ ከዲጃ አጽናንታው አይ በምንም አይነት አንተ መጥፎ ነገር አይሆንብህም ምንድነው የተከሰተው ነገር ትለዋለች። መሐመድ የተከሰተውን ነገር ይነግራታል። እስካሁን ድረስ ይሄ ሁሉ ሲሆን መሐመድ ምን እንደተገለጠለት አላወቀም፣ ማን እንደተገለጠለት አላወቀም። ከዛ ይሄን ነገር ከተከሰተ በኋላ ከዲጃ ነች ቆይ እስኪ አጎቴ ጋር ይዤ ልሂድና እሱ የተሻለ ነገር ይነግራል በሚል እሱ ጋር ተያይዘው የከዲጃ አጎት ወደ ሆነው ወደ ወረቃ ኢብኑ ነውፈል ወደሚባለው ወደ ወረቃ ይዛው ትሄዳለች። ወረቃም ምንድነው የተከሰተው ብሎ ይጠይቀዋል። መሐመድ የዛን ሰዓት ያብራራለታል። እንደዚህ አይነት ነገር አጋጠመኝ ይላል። ወረቃም ምን ብሎ ይመለሳል? ይሄማ ናሙስ ነው ይለዋል። ይሄ ናሙስ ነው በኋላ ላይ በእስልምና ጅብሪል ነው በሚል ተተርጉሟል። ይሄ ናሙስ የሚለው ጅብሪል ማለት ነው ብለው ተርጉመውታል። እና ወረቃን የነገረው ማን እንደሆነ የተገለጠለት ይሄማ ለሙሳ የተገለጠው ነው ሁሉ ያለው። እንግዲህ በማን እምነት እንደሆነ አላቅም። ለሙሴ ገብርኤል ተገልጦለታል የሚል አስተምህሮ የት እንዳለ አላቅም። እውነት ለመናገር እኔ በክርስትና ውስጥ አላቅም፣ በአይሁድ እምነትም አላቅም ገብርኤል ተገልጦለት ከሙሴ ጋር የሚለውን ሐሳብ። ግን ያው ወረቃ በዛን ጊዜ ያንን ነገር ለመሐመድ ይነግረዋል። ይሄማ ለሙሳ የተገለጠለት ናሙስ ነው፣ ስለዚህ በቃ አንተ ነብይ ነህ ማለት ነው የሚለውን ሐሳብ ከሱ እንደወሰደ ከወረቃ እንደወሰደ ማለት ነው። እና እዛው ሐዲስ ላይ ደግሞ ስንመለከት ምን ብሎ ይነግረናል? ወረቃ ከትንሽ ጊዜ በኋላ ይሄ መገለጥ ከመጣ ከትንሽ ጊዜ በኋላ እንደሞተ ከትንሽ ዓመታት በኋላ እንደሞተ ምን ያህል ጊዜ እንደሆነ አላቅም እሱን እንደሞተና በዚህም በወረቃ ሞት መሐመድ እጅግ በጣም ከፍተኛ ሐዘን ውስጥ ገብቶ እንደነበረ፣ ምክንያቱም ወረቃ በሞተ ጊዜ ይሄ መገለጥ አቆመ ለተወሰነ ጊዜ ይላል። ይሄ ወደ መሐመድ ይመጣ የነበረው መገለጥ ለተወሰነ ጊዜ አቆመ ወረቃ በሞተ ጊዜና መሐመድ በዚህ ሐዘን ከፍተኛ ሐዘን ውስጥ በመግባቱ ምክንያት ራሱን ለማጥፋት ወደ ተራራ ጫፍ ላይ ይዞ ይሄድ እንደነበረ እንደነበረና እዛ ተራራ ጫፍ ላይ በደረሰ ጊዜ ይሄ የተገለጠለት አካል ተገልጦ አይዞህ አንተ እኮ ነብይ ነህ ብሎ ያጽናናውና ወደ ቤቱ ይመለስ እንደነበረ፣ ግን ቤቱ ተመልሶ እንደገና መገለጥ ሲያቆም ተመልሶ ይመጣና እንደገና ራሱን ለማጥፋት ይሞክር እንደነበርና ይሄ በተደጋጋሚ ይከሰት የነበረ ክስተት ነበር። ይሄ አንድ ሁለቴ ብቻ ሳይሆን 3 ጊዜ ይሄ ነገር እንደተከሰተ እና እነዚህን ነገሮች ኮምፔር ስናረጋቸው አንደኛ ጳውሎስ የመጣበት መንገድና መሐመድ የመጣበት መንገድ በጣም ፈጽሞ የተለያየ። በእግዚአብሔር የተመረጠ ነብይ ራሱን ለማጥፋት የሚጣጣር ሆኖ አናገኘውም በምንም አይነት። በዛ ላይ ከእግዚአብሔር የመጣ መልአክ እንደዚህ ሰውን አንገላቶ የሚተው ሳይሆን ራሱንም የሚገልጥ ነው። ቢያንስ እንኳን ያንገላታውን እንኳን ብንቀበል ራሱን ገልጦ እኔ ከእግዚአብሔር የተላኩ መልአክ ነኝ እንደዚህ ነው ጉዳዩ ብሎ በዛን ሰዓት ራሱን መግለጥ ነበረበት ብለን እኛ እምነታችን ነው። ከዛ ደግሞ ሲጀምር ራሱን ለማጥፋት የሚሞክር ሰው ምን አይነት መንፈስ ቢኖር ነው እንደዚህ አይነት ነገር የሚያደርገው? እውነት በእግዚአብሔር የተመረጠ ሰው ይሄንን እንደዚህ አይነት ድርጊት ያደርጋል? እግዚአብሔር እኮ ለይቶታል ማለት ነው ያንን ሰው አይደለ? በጊዜው እግዚአብሔር ያንን ሰው ከለየው ለምን ራሱን ወደ ማጥፋት ጉዳይ ውስጥ ይገባል? ይሄ በፍጹም ሊሆን የማይችል ነው። ከዛ ግን ባሻገር ዋነኛው ምንድነው? መሐመድ ብቻውን ከዛ በኋላ
ማንም ምስክር ሳይኖረው ማንም ከፈጣሪ እነዚህ ነገሮች ይሰጡኛል እያለ እየመጣ መልእክት የቁርአን አያዎች ይሄው ከፈጣሪ ነው የተሰጠኝ እያለ እየመጣ ያቀርብ እንደነበረ እንመለከታለን። ለቀደም ስለ ቅዱስ ጳውሎስ ሳወራ ምን ብያለሁ? ሐዋርያቶች ምስክር ነበሩ ለሱ። ጳውሎስ ብቻ አይደለም መልእክቱን ይዞ እየመጣ እኔ ያልኩትን ነገር ስሙ ሳይሆን ጳውሎስን እንድናምነው ሐዋርያቶችም ደግሞ አሉ ምስክሮች። ጌታ የተገለጠላቸው ጌታን የሚያውቁ ጌታ የሾማቸው ሐዋርያቶች ስለ ጳውሎስ የመሰከሩ አሉ። ስለ መሐመድ ግን ከመሐመድ ውጪ ሌላ ምስክር ማንን እንቀበል? የእስልምና መልስ ምንድነው? እንደ ቁርአኑ እኮ ነው ምስክር፣ እኛ ሌላ ምስክር አያስፈልገንም ይላሉ። ቁርአኑንማ መሐመድ ይዞት ነው የመጣው። ጳውሎስ ለምሳሌ ይኸው መጽሐፍ ይዤ መጥቻለሁ፣ መጽሐፉ ጳውሎስ ምንድነው ሐዋርያ ነው ብሎ ይናገራል መጽሐፉ ብሎ ቢለን እንዴ መጽሐፉን እኮ ጳውሎስ አንተን ይዘህ የመጣኸው እንዴት አድርገን ነው አንተ ያንን ነገር ስላለመናገርህ በምን እንወቅ? ስለዚህ ሌላ ሶስተኛ አካል ምስክር አምጣ ብንለው ጳውሎስ ችግር የለም በቃ ይኸው ሐናንያን ጠይቁ እነ ቅዱስ ጴጥሮስን ጠይቁ ብሎ ይነግረናል። መሐመድ ጋር ግን ስንመጣ ማንም ምስክር የለውም ለመሐመድ ማንም። ይሄ ተገለጠልኝ የሚለው አካል ማንም መልእክቱን ሲሰጠው ያየ የለም። እንዲሁ ፊቱ ላይ የሚታዩ ሪአክሽኖችን ካልሆነ ይሄ በላብ መጠመቅ በሐዲሶች የተጠቀሱት ማለት ነው። በላብ ይጠመቅ እንደነበር ያንኮራፋ እንደነበረ እንዲያውም አንዳንድ ጊዜ እንደ ግመል የሚሉም ቦታዎች አሉ። ይንቀጠቀጥ እንደነበር እንደዚህ አይነት ነገሮችን በላዩ ላይ ከመመልከት በስተቀር ፈጣሪን ያናገር አያናገር ምንም አይነት ምልክት የለም ለሱ ማለት ነው። እንዲያውም ከዚህም አለፍ ብሎ መሐመድ በአንድ ወቅት ከአይሻ ጋር አይሻ የምትባል ሚስቱ የመሐመድ ሚስት ከአይሻ ጋር ቁጭ ባሉበት ወቅት መሐመድ ለአይሻ ምን ብሎ ይላታል? አይሻ ጅብሪል እኮ ሰላም እያለሽ ነው ብሎ ይነግራታል። እና የተከሰተው ነገር እንደምገምተው ምንድነው መሐመድና አይሻ ቁጭ ባሉበት ጊዜ ለመሐመድ ያ የሚገለጥለት አካል ወይንም በምናቡ የሚታየው አካል ይመጣ እንደነበር ወደሱ። እንዲህ አይነት ሰዎች በነገራችን ላይ ዛሬም ድረስ አሉ። በምናባቸው ሰው አካባቢያቸው ያለ የሚመስላቸው። ይህንን ሐዲሱንም አውጥተን መመልከት እንችላለን። እና አይሻ ጅብሪል እኮ ሰላም እያለሽ ነው ብሎ ሲላት አይሻ የመለሰችው መልስ ምንድነው? መሐመድ ለአንተ የሚታይህ እኮ ለእኛ አይታየንም ብላ መልሳለታለች። ለአንተ የሚታይህ እኮ ለእኛ አይታየንም። ኦኬ። ስለዚህ መሐመድ ለሰው የሚታየው ይመስለው እንደነበረ ይሄ ነገር ለሰው የሚታየው ነገር እንደነበረ እንዲሁ ስገምት እንደዛ ይመስለኛል። መሐመድ የሚታየው ነገር ሌሎችም ሰዎች አብረው የሚያዩት ነገር ያለ ይመስለው እንደነበር፣ ግን ይሄ እንደዛ እንዳልሆነ ከአይሻ ንግግር እንረዳለን። ስለዚህ ይሄ ፈጽሞ የተለያዩ እንደሚያደርጋቸው። ስለዚህ መሐመድ በራሱ ነው መልእክትን ይዞ የመጣው። ምስክር የለውም። ከማንም ወገን ልንመሰክር አንችልም። ከዛ ደግሞ አስተምህሮ ይዞ የመጣውን አስተምህሮ ስንመለከት ደግሞ በጣም ተቃራኒ አስተምህሮ ነው። ከበፊቶቹ ትምህርቶች በጣም ተቃራኒ የሆነ አስተምህሮ። የመሐመድ አስተምህሮ ምንድነው? አምላክ አባት እንዳልሆነ በጣም በጥብቅ በሆነ መልኩ ተደጋግሞ ይናገራል ቁርአን ላይ መሐመድ ያመጣው መልእክት ስለሆነ። ይሄ ደግሞ ፈጽሞ በፊት ከሚታወቀው ትምህርት ፈጽሞ የሚጣረስ እንደሆነ አባት እንደሆነ ራሱን አምላክ በብሉይም በአዲስ ኪዳንም የገለጠ ስለሆነ ማለት ነው።